ፕሮፌሰር መስፍን አርአያ የሚባለው ዘመነ ካሴ ኮሎኔል ነው የሚላቸው ኮሎኔል የወታደር ስራ እየሰሩ ስለሆነ በኢትዮጵያ ፖለቲካ የሲቪል ስራ ሳይሆን ዋና አዝማች ጦር አዝማችና የጦርነት የጄኖሳይድ አካል ሆኖ እየሰራ ያለ ሰው ነው። መስፍን አርአያ እሱ ነው። አንደኛው ማን ነው? መሬት ላራሹ ጋሽ ዘገየ የሚባሉት ሰሞኑ ከዚህ ዓለም በሞት ተለይቷል። መጽሐፍ ምረቃ ነው ምናምን ሄደው እዛው አካባቢ ድንገት ነው የታመሙ ተባሉ። ከዛ አብይ ወደ ጦር ኃይሎች ነው የወሰዳቸው። ለምን ጦር ኃይሎች ሄደው በምን አይነት እንዳረፉ አይታወቅም። ኤኒዌይ አብይንም የሚያውቀው ብዙም ሀተታ የለንም፣ ግን ታዋቂ ሰው ነበሩ ጋሽ ዘገየ የሚባሉት። በመሬት ላራሹ ትልቅ ስማቸው በዛ ነው የሚታወቀው። አብይ ነው ታርጌታችን ዛሬ። አብይና መስፍን አርአያ። አብይ ስለ ህገ መንግስት ማሻሻል ህገ መንግስት ይሻሻላል አለ። የኢትዮጵያ ህገ መንግስት ማለት ነው። የፌደራል ህገ መንግስት ይሻሻላል። ህገ መንግስቱ የሚሻሻለው ግን የኔን ስልጣን ለመገደብ ነው አለ። የአብይ ስልጣን አብይ እኮ ንጉስ እኮ ነው። ቤተ መንግስት እየተገነባ ያለው ቤተ መንግስት ለቀጣይ የኢትዮጵያ ነገስታት ለኢትዮጵያ መሪዎች አስቦ ነው፣ ተጨንቆ ነው እንደዛ የሚያስበው። መንግስታት የሚያሻሽሉት ትንሽ መናገር ሰውየው ምንም የሚያውቀው ነገር የለም ስለ ህገ መንግስት። ህገ መንግስት ለምን ይሻሻላል የሚባለው የአብይ ሮል ሞዴልስ አፍሪካን ዲክታተርስ ናቸው። አፍሪካን ዲክታተርስ ምናልባት የካሜሮን ሰውዬ ወይ የሆነ የዩጋንዳ ምናምን ብዙ እንትናቸው ህገ መንግስት አሻሽሎ ብዙ አመት የኖሩ ሰዎች ምናልባት እነሱ ለመውቀስ ፈልጎ ሊሆን ይችላል። ህገ መንግስት የሚያሻሽሉት እኮ መንግስታት ሌሎች ሀገሮች እኮ ስልጣን ላይ ለመቆየት ፈልገው ነው ህገ መንግስት የሚያሻሽሉት። እኔ ይሻሻል እያልኩኝ ያለሁት የኔ ስልጣን የአብይ ስልጣን እንዲገደብ ፈልጌ ነው የሚለው። የኢትዮጵያ ጠቅላይ ሚኒስትር ስልጣን ምንድነው ችግሩ? አንደኛ ገዢ ፓርቲ ቀጣይ ዝም ብሎ ገዢ ፓርቲ አይሆንም። ብልጽግና ገዢ ፓርቲ ሆኖ ይቀጥላል እንዴ? መቼ ይከታተለዋል እኮ አንዳርጋቸው እያለ ያለው እኮ ይከታተለዋል። አብይ እኮ መቼ ነው አብይ መጥቶ የሚቀጥለው 5 ዓመት እንዴ? ቃል ገብቶ ፓርላማ ላይ እኔ የኢትዮጵያ ጠቅላይ ሚኒስትር ሆኜ እና በታማኝነትና ምናምን የሚቀጥለው 5 ዓመታት አስተዳድራለሁ ብሎ ቃለ መሃላ ሊፈጽም በየት በኩል? ለማንኛውም አብይን አዳምጠው። ሰውየው ምንም እንደማያውቅ የምታዩት አብይን አዳምጠው እና ንቀቱ የትምህርት እውቀቱ ጭምር። ሰውየው ጌታቸው ረዳ የገለጸው ጥሩ ቋንቋ አለ። ሶፊስቲኬትድ የሆነ ሀሳብ ማሰብ አይችልም ብሎታል። ሶፊስቲኬትድ ነገር አንዴ ህገ መንግስት ለምን እንደሚሻሻል የሚያውቀው ነገር የለም። ህገ መንግስት ቋሚ አይደለም ኖርማል። አሜሪካ ስንት ነው 27 ምናምን ጊዜ እኮ ተሻሽሏል እኮ ኢትዮጵያ የአሜሪካ ህገ መንግስት። ለምን ያሻሻሉት? ድሮ ነው የዛሬ 2 ዓመት 200 300 ዓመት የተሰራ ህገ መንግስት ተብሎ እንዴት የአሁኑን ትውልድ ፍላጎት እንዴት እንትን ያደርግ ይችላል? ብዙ ነገር እኮ አለ ኢንቱ ኮንሲደሬሽን የሚገባ እኮ የማይታሰብ ነገር አለ እኮ። ህግ ባይ ኢትስ ኔቸር ዳይናሚክ ነው እና ከጊዜው ጋር ነው የሚሄደው። የሆነ የማያስፈልግ ነገር ይቀራል፣ የሚያስፈልግ ነገር አንዳንድ ነገሮች ይመጣል። ህግ ክሪሚናል ኬዝ ሳይሆን ክሪሚናል ኬዝ በኢትዮጵያ ድሮ የኢትዮጵያ ክሪሚናል ኮድ ኦፍ ኢትዮጵያ ያኔ ፈረንሳዊ ፕሮፌሰር ሲሰራው ያነው እንዴ አሁን ያለው ብዙ እኮ ተሻሽሏል እኮ። አንደኛ በኃይለ ሥላሴ ጊዜ ለምሳሌ አስገዶ መድፈር አለ ኢትዮጵያ ህግ አለው ኢትዮጵያ። ወንድ አስገዶ መድፈር ሲባል በድሮ በኃይለ ሥላሴ በደርግ ጊዜ ምናምን የነበረው ሴት በወንድ ስትደፈር ነው አስገዶ መድፈር የሚባለው። ይሄ ግን እንዴት ነው የተቀየረው? ተቀይሯል እኮ በኢህአዴግ ጊዜ ወንድም ይደፈራል ተብሎ ፓርላማ ላይ እኮ የጸደቀው እኮ አይደለም እንዴ? ህግ ትምህርት ቤት ሄዳችሁ አታውቁትም እንዴ? አለ እኮ። እና ወንዶች እየተደፈሩ ሲባል ህግ ይርቀቅ ተብሎ ህግ ረቋል እኮ። ማክሲማም ወንድ የደፈረች ሴት 5 ዓመት ነው የምትቀጣ በኢትዮጵያ ህግ የምታውቁ ከሆነ 5 ዓመት። ለምንድነው ወንድ 18 ዓመት እድሜ ልክ እየታሰረ ለምንድነው ሴት 5 ዓመት ብቻ የሚሆነው ተብሎ ተነስቶ ብዙ ዲቤት አለ። እኔ አውቀዋለሁ እንትኑ ክርክሩ ማለት ነው። ዲቤት አለ። ለምንድነው ሴት መድፈር ነው፣ ሴትም ተደፈረ ወንድም ተደፈረ መድፈር ነው። ይሄ እድሜ ልክ ይፈረድበታል ወንድ። ሴት ግን ለምን 5 ዓመት ማክሲማም? አይ አንዩዛል ብዙም የተለመደ ስላልሆነ ነው ተባለ። ብዙ የተለመደ ስላልሆነ ህግ እንደዚህ ነው። ቢያንስ ዳይናሚክ ነው የምንለው ለዚህ ነው። ለካ እንደዚህ የሚያጋጥማ ተብሎ ህግ ይረቃል። ህገ መንግስትም እንደዛ ነው የሚረቀው።
የኢትዮጵያ በኢኮኖሚ በፖለቲካ በተለያየ መንገድ የተለያየ ይቀያየራል እና ህዝቦች በህገ መንግስቱ መሰረት ህገ መንግስት የሚቀየርበት አሰራር አለ። ህገ መንግስቱ ያስቀመጣቸው ዝም ብዬ የኔ ሄጄ ራሴ አደርገዋለሁ ካልክ አታመጣም፣ ሰላም አታመጣም። ትግራይ ያለ ትግራይ ኢንቮልቭመንት የኢትዮጵያ ህገ መንግስት አይሻሻልም። እኔ ብዙ ጊዜ እዚህ ቡራ ከላይ የምለው ነገር አለ። ለምሳሌ ትግራይ ምርጫ አይካሄድም ተናግሬያለሁ። እዚህ አይካሄድም። መቼ ነው የተናገርኩት? አምና ነው የተናገርኩት። አታስቡት፣ አይካሄድም ቀረ። የኢትዮጵያ መስፍን አርአያ እዚህ ሁሌ ስንነግረው ነበር። መስፍን አርአያ ትግራይ ውስጥ የትግራይ ጉዳይ ትግራይ ወደ ነበረችበት ሳትመለስ ትግራይ አሁን ፕራዮሪቲ ኤሪያ ዲሞክራታይዝ ማድረግ ሀገራዊ ውይይት ምናምን ማለት አይደለም። ከየአይዲፒ አምጥተህ ነው ልታወያያ የምትፈልገው። የትግራይ እናት ትግራይ አባት በየካምፑ ነው እየሞቱ ያሉት። መልሰኝ ትግራይ ወደ ነበረችበት ትመልሳለህ። ከዛ የትግራይ ሪፕሬዘንቴቲቭ በፓርላማንት ታደርጋ። ከዛ በኋላ ወደ ውይይት ብትመጣ ችግር የለውም። ሲቪል ነው የትግራይ ሶሳይቲ እንትኑ ሲቪል ነው፣ ምንም ችግር የለበትም። አለበለዚያ ግን አብይ አህመድ ሄድና አስፈጽም ብለው ነግሬሃለሁ። መጀመሪያ አይደረግም። ትግራይ ይሄ አገራዊ ምክክር አታደርገውም። እንደነገርኩ ደግሞ አላደረግከው። ወደ አዲስ አበባ ነው ሄድከው። ስካይላይት ነው ያደረግከው። ምን ተሳሳትኩ? ማን ነው የተሳሳተው? እናንተ ብዙ ሚሊዮን ገንዘብ አፍስሳችኋል ትግራይ። አይ ነው ብዙ የአውሮፓ ህብረት ብሉት ይብሉ ይጠቀሙ፣ ግን በተጋሩ ላይ አትሸቅም። አዲስ አበባ አድርገው እንደፈለግ ትግራይ ምድር ላይ አላደረግኩም። ምርጫ ትግራይ ምድር ላይ አላደረግኩም። አረጋው በርሄ ትግራይ ላይ ተሳተፋለሁ ሲል ነበር። አትሳተፍም፣ አይደረግም ብለናል። አሁን ይሳተፍ። ይህን ሰውዬ ግን እንስማው። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። 2 ተርም ስላልበቃቸው 3 እናርግላቸው፣ 4 እናርግላቸው፣ የእድሜ ልክ እናርግላቸው በሚል ነው ኮንስቲቱሽን የሚቀየረው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን ከባቢዎች በጊዜ ለመገደብ ነው። ቦተም አፕ መሆኑ ብቻ ሳይሆን ስልጣንን በህግ ለመገደብ ያለው ኢንቴንሽን በራሱ የተለያየ ነው። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። ይሄ ውይይት ያስፈልጋል፣ ለኢትዮጵያ ያስፈልጋል። በእኛ በኩል በዚህ ውይይት የሚመጡ ሬኮሜንዴሽኖች ተቀብለን ለማሻሻል ለማስተካከል የስራችን አካል ለማድረግ ዝግጁዎች ነን። አሁን ባለፈው ዝግጁዎች ነው። ባለፈው ምን አለ ተመልካቾች ይመስላችኋል? ይሄ ሰውዬ አማራን የሚደበድብ እየደበደበ ያለ ሰው ይመስላል። በዚህ ይሄን ውይይት ሲያደርግ ውሏል ከእንትና ጋር አርአያ ጋር መስፍን አርአያ ጋር። በሌላ በኩል ደግሞ ይልማ መርዳሳ ደግሞ ሂድና አማራን ደብድብ ብሎ እንደዚህ ሲደበድበው ነው ያለው ዛሬ እንደሚጠቀም ይሄ ከበቂ ማሳያ በላይ ነው። በእርግጥ ተደጋጋሚ በሌሎች ቀጠናዎችና አካባቢዎችም ይሄን አማራ ክልል ነው ሲደበድበው ያለ ዛሬ ክልል ግን አሁን ተጠናክሮ እንደቀጠለ ይሄን ግንቦት 7 ማለት ነው። ግንቦት 7 ትላንት ነው። ይሄ የአማራ ፋኖ አርሶ አደር ቤት ተራ ጭቃ ቤት የአርሶ አደር ቤት ይደበድባል። ስለ ህገ መንግስት ማሻሻያ አብይ አህመድ የኔን ስልጣን የጠቅላይ ሚኒስትር ስልጣን ሊሚትለስ ስለሆነ መገደብ አለበት። የአብይ ይገደባል። ተወሱ ስላንተ አይደለም፣ እሱ ጉራ ነው። ህገ መንግስቱን አፈርሰዋለሁ የወያኔ ህገ መንግስት ነው ስትለው ነበር። ለምን 8 ዓመት በወያኔ ህገ መንግስት ተመራህ ብትሉት እኔን የሚጠቅም ነው። የወያኔ ህገ መንግስት እኔን የሚጠቅም ስለሆነ እጠቀምበታለሁ ነው። ስፈልገው የወያኔ እለዋለሁ። የእነሱ ህገ መንግስት ሳልፈልገው እንደዛ ላለው ስፈልገው ግን ጠርቅም አድርጌ ይዘዋለሁ። ህገ መንግስት ይፍረስ ከተባለ ለምን አይፈርሱት? ይሄ ህገ መንግስት ቢያፈርሱትና የህገ መንግስታዊ አወቃቀሩ ለምን አይፈርሱት? የኢትዮጵያ ህገ መንግስታዊ አወቃቀር ለምን አይፈርሱ? ወደ ደርግ እንመለስ እስቲ። ወደ ደርግ ስርዓት አወቃቀር እንመለስ። ትግራይ ክፍለ ሀገር፣ ወሎ ክፍለ ሀገር ምናምን በሚባልበት ተመለስ እስቲ። አሁን ማን እንደሚጎዳ ትግራይ ማን ነው የሚጎዳ?
ማን የሚባል ነው የሚጠፋው መሀል ላይ በክልል ደረጃ ሲታወቅ የነበረ አለው። ህዝቡ ይኖራል፣ መሬቱ ይኖራል፣ ግን ስያሜው ማን ነው የሚጠፋው? በርካታ ነው የሚጠፋው። ሲዳሞ ክፍለ ሀገር ነበር ድሮ። ሲዳማ ነው አሁን። ድሮ በደርግ ጊዜ ሲዳሞ ነው የተማርነው። ሲዳማ ነው ግን ሲዳማና ትግራይ ነው በስማቸው የሚቀጥሉት። ሌላ የለም እኮ ወሎ፣ ጎንደር፣ ሸዋ፣ ጎጃም ነው። ኢሉባቦር፣ ከፋ ምንድነው ወለጋ፣ ሸዋ፣ አርሲ፣ ባሌ፣ ሀረርጌ ምናምን ነው። ሀረርጌ አሁን የለም። ሌላ በሙሉ ሀረርጌ ማለት ነው። ሀረርጌ ስንት ክልል ነው ያለው? የሶማሌ ክልል አለ ትልቁ፣ ኦሮሚያ ክልል አለ፣ ሀረሪ ክልል አለ፣ አፋር ክልል አለ። 4 ክልል ነው። ወደ 4 ክልል ነው የሄደው ሀረርጌ። የድሮ ሀረርጌ ክፍለ ሀገር መልሱት ወደ ኋላ ማን እንደሚጎዳ ነው። ሰውየው ስለ መንግስታት ህገ መንግስት እንትን የሚያደርጉት ስልጣናቸው ለመገደብ አሜሪካ ስልጣን ለመገደብ ነው 27 ጊዜ ምናምን የተደረገው። የአሜሪካ ህገ መንግስት እንደዛ አይደለም። የባሪያ ጉዳይ አለ፣ የስሌቨሪ ጉዳይ አለ፣ የሴቶች መብት ይኖራል። የተለያየ በጣም ብዙ በየጊዜ ብዙ አይነት ተሻሽሏል። በጣም ብዙ ሰውየው የሚያውቀው ግን ምንም የለውም። ማለት የኢትዮጵያ ህገ መንግስት 1931 ነበር፣ 1955 ነበር በፈረንጆች ኃይለ ሥላሴ እንትን ያደረጉት። የ31 በጣም ኋላ ቀር ነበር። እኛ ህገ መንግስት ሰጥተነዋል ለኢትዮጵያ ህዝብ ብሎ ጊፍት እንደሰጠው አድርጎ ነው የሚገልጸው። የ1923 በኢትዮጵያ 1955 አመጡት። 1955 የኢትዮጵያ ኢኮኖሚ ምናምን ፖለቲካ ነገሩ ተቀያየረ። ኤርትራም ወደ ኢትዮጵያ መምጣት አለባት ተብሎ ኢትዮጵያ ደግሞ በጣም ባክዋርድ የሆነ ሶሳይቲ እንትን የምትመራ ነበር። እንትኑ ኤርትራ ያኛው በጣሊያን ስር ስለነበር እነሱ ማምጣት ካለብን ህገ መንግስቱ ማሻሻል አለብን አሉ። ቀጠለ፣ ፈረሰ፣ ደርግ አፈረሰ። ከዛ ኃይለ ሥላሴ ደግሞ ደርግ ደግሞ ዝም ብሎ 16 ዓመት ያለ ህገ መንግስት ምናምን ቆየ። መጨረሻ አካባቢ ህገ መንግስት አመጣ፣ መቶ ኢህአዴግ አፈረሰው። አንተ ብቻ ይሄ መንግስት ብቻ ነው ይዞት የቀጠለው። ለምን? ይሄ ህገ መንግስት ለየት ያለ ህገ መንግስት ስለሆነ ነው። ለየት ያለ እኔ ስላልኩት አይደለም፣ ለየት ያለ ህገ መንግስት ስለሆነ ነው። ኢትዮጵያ የሚመስል ህገ መንግስት ስለሆነ፣ የኢትዮጵያ ችግሮችን የተገነዘበ ህገ መንግስት ስለሆነ ነው። ባይሆንም እሱ ያፈርሰው ነበር። መስፍን አርአያ ወንጀለኛ ነው። ሚዲያ ላይ ነው የምናገረው፣ ወንጀለኛ ነው። የኢትዮጵያውያን ስቃይ እያራዘመ ያለ ሰው ነው። ኢትዮጵያውያን ስቃይ እያራዘመ ያለ ሰው ነው። በውሸት ፕሮፓጋንዳ ኢትዮጵያን እየነዳ ያለ ሰው ነው። እንደነ ብርቱካን ሚደቅሳ እንደነዚህ አይነት ሰዎችን ኢንስቲትዩሽን ተቋማትን ተገን አድርጎ ነው አብይ አህመድ ኢትዮጵያውያን ላይ ተጭኖ ያለው፣ ግለሰብ አይደለም። አብይ ብቻው መጫን አይችልም። ምንድነው እየተጠቀመ ያለው? እንደመሰላል ተቋማትን ነው እየተጠቀመ ያለው። ፍትህ ተቋማትን፣ የምርጫ ቦርድን፣ የፌዴሬሽን ምክር ቤት፣ የእንደዚህ አይነት ሰው መስፍን አርአያ ምናምን ገንዘብ ይበትናል። ከዛ እነሱ ተቋም አድርጎ ነው ሰባብሮ ቁጭ አረጋት። ምን አለ ዋናው ነገሩ ቦተም ላይን ትግራይ ላይ ይሄ አገራዊ ምክክር ማድረግ አትችልም አልነው። አልቻለም፣ አላደረገም። እንደፈለግ ጮህ አዲስ አበባ እንደ ቆራ መጮህ ትችላለህ። ዘመነ ካሴ ነግረዋል። የአማራ ህዝብ በቁም ይፋረዳል ብለዋል። እኔ በጽሁፍ እኮ ነው። ዘመነ እኮ ታይፕም አላደረገውም፣ አምና የጻፈው ነው። በቁም ቃሊቲ ይፋረዳል። ሙሉ ኃላፊነት መውሰድ አለብን። ዛሬም ለምታረጋቸው በሙሉ ኃላፊነት መውሰድ አለብን። አሁን እነዚህ ሰዎች ብልጽግና አካባቢ ያሉ አንዳንዶቹ ይፈራሉ። እኔ አውቃለሁ እንደሚፈሩ፣ በጣም ነው የሚፈሩት። ይሄንም እንደዚህ ስናገር እርግጠኛ ሆኜ ነው፣ በጣም ነው የሚፈሩት። አንዳንዶቹ ይሄ መንግስት ዘላቂ ዝም ብሎ የነገስታት መንግስት ማንም እንደማይጠየቅ ማንም ነው የሚያስበው። ማንም ማስበው ደርግ መንግስቱ ኃይለማርያም ከሀገር ከሸሸ በኋላ ታውቃላችሁ፣ በቦሌ የሸሸ የደርግ ባስጣል የለም። ለምን ይመስላችኋል? ለምንድን ነው ያልሸሹት? ምክትል ፕሬዚደንት ለምን አልሸሸ? ፍስሐ ደስታ ለምን አልሸሸ? በቦሌ ተስፋዬ ወልደ ስላሴ ደህንነት ቺፉ ለምን አልሸሸም? የሬድዋን ሁሴን ቦታ ማለት ለምን አላመለጠ? ሌፍተናንት ጀነራል ተስፋዬ ገብረ ኪዳን ለምን አላመለጠ? በሙሉ ነው አዲስ አበባ የቀሩት። ጣሊያን ኤምባሲ ገቡ ወይ ቃሊቲ ገቡ። ለምን አላመለጡም ቢባል ይሄም ተመሳሳይ ነው። የሆነ ነገር ሀፕን ካደረገ ቦሌ መውጫ ቀዳዳ አይኖረውም። ሀፕን ካደረገ ጎርፈርቢድ እንበለውና አዲስ አበባ የሆነ ነገር ሀፕን ካደረገ ቀላል ነው፣ መዝጋት ነው። ኤርፖርቱ መዝጋት ነው። በድሮን በምናምን ኤርፖርቱ ይዘጉታል። ሀያላን የገጠምከዋል። ለምሳሌ ካርቱም ተመቶ የለ እንዴ? ካርቱም ከመተው የካርቱም ኢኩቫለንስ ባህር ዳር አይደለም።
አዲስ አበባ ነው። አዲስ አበባ ዋና ከተማ ነው፣ ያኛው ዋና ከተማ ነው። ዋና ከተማ ይመታ ሌላ ዋና ከተማ ነው የሚመታብህ። ጦርነት ከተቀሰቀሰ ቦሌ ነፃ አይሆንም፣ ሞያሌም ነፃ አይሆንም። ሞያሌ ማለት ኦላ ነው ያለው መንገድ ጥርቅም አድርጎ ይዘጋባል። ትሸሻለህ ወይ ነው መስፍን አርአያ በዚህ እድሜ ትሸሻለህ ወይ ነው ኃላፊነት ትሸከማለህ ምን ነው ለዛ ነው። ስለዚህ እያንዳንዱ አክሽን ዛሬ የምታደርጋቸው አክሽን በሙሉ ነገ ኮንሲኩዌንስ እንዳለው እያሰብክ ነው ማድረግ ያለብህ። ነገ ቅሊንጦ የመግባትም እድል የደርግ ባለስልጣናት ቅሊንጦ ቃሊቲ እንደሚገቡ አያውቁም ነበር። አያውቁም። አንድ ወቅት አንድ አስተማሪያችን ድሮ የነገረ ደርግ ባለስልጣናት ቃሊቲ የሚገቡ ቢሆን ኖሮ ቢያውቁ ኖሮ ሸራተን አስመስለው ይገነቡት ነበር። ሲገነቡት የኛ ነገ ጧት የኛ ቤት ስለሚሆን በደንብ አሳምረን እንገንባው ብለው ይገነቡት ነበር አለ ድሮ ትምህርት ቤት ሲያስተምር ሁለተኛ ዓመት መስለኛል ክሪሚናል ኮድ ደዛው ይሄን ሰውዬ መስፍን ግን እንስማ። በሂደታችን ቀደም ብዬ እንዳልኩት እኛ ስንቋቋም 9 የነበሩ ክልሎች 12 ደረሱ እና በሂደታችን 11ን በሚገባ ደርሰን የቀረን የትግራይ ክልል ነበር። ስለዚህ የትግራይ ክልልን ተሳትፎ የተሟላ ለማድረግ የኢትዮጵያ ሀገራዊ ምክክር ኮሚሽን በጣም በርካታ መንገዶችን ተጉዟል። ምክንያቱም ከ20 ጊዜ በላይ የተለያዩ ባለድርሻ አካላትን መቀሌ ላይ፣ አዲስ አበባ ላይ የርዕሳነ መስተዳድሮቹ ቢሮ ከካቢኔዎቻቸው ጋር ብዙ ስራዎች ተሰርተዋል። እንዲሁ ተዘርዝረው የማያልቁና በመጨረሻ ላይ ኮሚሽኑ ያደረገው ይሄ ስዕላዊ ነው። ከትግራይ ጊዜያዊ መስተዳድር ጋር ከህወሓት ስራ አስፈጻሚ ጋር እዛው ካለው የፐብሊክ ዲፕሎማሲ ጋር ከሲቪል ማህበረሰቡ ጋር እና ትግራይ ውስጥ እና አዲስ አበባ ወይም ከትግራይ ውጭ ካሉ ተጋሩም ጋር ጭምር ምን ብናደርግ ይሻላል? ይሄ ጥሩ አጋጣሚ ነው። አጀንዳዎቻችን ማቅረብ እንችላለን። ሜቶዶሎጂያችን ደግሞ በጣም ጥሩ ነው። ለምን ተፈናቃዮችን ወይም አይዲፒስን ያስገባል። እዛ ክልል ውስጥ ያሉ ማርጂናላይዝድ የሆኑ ማህበረሰብ ክፍሎችን ያስገባል። ሌሎችንም የማህበረሰብ ክፍሎች ስለሚያካትት እጅግ በጣም ጥሩና መልካም አጋጣሚ ነው የሚለውን መልእክት ባገኘው አጋጣሚ ሁሉ ለማድረስ ሞክረናል። እንግዲህ ይሄ ሁሉ ሆኖ ያደረግነው መጨረሻ ላይ የተከበራችሁ እንደሰማችሁት ጥሪውን እዚህ በማድረግ እዚህ መጥተው አጀንዳዎቻቸውን እዚሁ እንዲሰጡ ማድረግ ነው። 300 የሚሆኑ ከትግራይ ከተለያዩ የማህበረሰብ ክፍሎች አዲስ አበባ ድረስ በመምጣት 400 ከሚሆኑ ከትግራይ ውጪ ካሉ ተጋሩ ጋር በመሰባሰብ በድምሩ 700 የሚሆኑ 3 ቀን በጋራ ተሰባስበው ስካይላይት ሆቴል በሚገባ ተወያይተው በሚገርመኝ ሁኔታ አንዳንዶቹ በሀሳብ እንኳን የሚለያዩ የተለያየ ጽንፍ የያዙ እንኳን ቢሆኑ ቁጭ ብለው ተነጋግረው ክልላችን አጀንዳው ይሄ ነው፣ ይሄ ለመንግስት ይድረስልን፣ ይሄን ደግሞ በቀጥታ አድርሱልን፣ ይሄን ግን በአጀንዳ መልክ ይያዝልን በሚል አጀንዳዎቻቸውን አስረክበዋል። ማስረከብ ብቻ ሳይሆን በዚህ ሀገራዊ ምክክር ጉባኤ ላይ የሚመረጡትን ተወካዮቻቸውን መርጠዋል። እንግዲህ ይሄ ነው እዚህ ላይ የምታዩት አጀንዳቸውን ሲያቀርቡ ነው። እዚህ መሀሉ ላይ እንግዲህ እንዳልኩት ነው እዚህ ጋር ተመልካች አንዳር ኢንስትራክተር አዲስ አበባ ዩኒቨርሲቲ ስኩል ሎው ስኩል ኢንስትራክተር ኑሩ እውነት ነው ኑሩ ነው አስታወስኩት። አስተማሪ አመሰግናለሁ። ምናልባት የማላቀው ነው ግን ያቀኛል ማለት ነው ጉዳዩ ወይ ኬዙ ያቋል ማለት ነው። የተናገረው ያኔ ሲነግረን ክላስ ውስጥ ነው። ለሳቸው ነው የሚመለከተው። የሎው ስኩል ኤግዛምፕል ቀደም ብዬ ነገርኳችሁ። የደርግ ባለስልጣናት ቃሊቲ እንደሚገቡ ቢያውቁ ኖሮ ሸራተን አስመስለው ይገነቡት ነበር ያለው። እነ መስፍን አርአያ ነገ ጧት እንደሚጠየቁ ከ20 በላይ ጊዜ መቀለ ተመላልሰን ከ20 በላይ ኮንፈረንስ አካሂደናል፣ ውይይት አድርገናል፣ ከካቢኔ ጋር ተወያይተናል፣ ከህወሓት ጋር ተወያይተናል። በጣም ጥሩ ነው እኛን ይጠቅማል ብለውናል ነው ያለው። እንደዛ ነው ያለው። እና ሜቶዶሎጂ ሪሰርች ሜቶዶሎጂ ማለት ነው። ይሄን የምናደርገውም አይዲፒ ጭምር ያጠቃልላል። እኛ ለነሱ ይጠቅማቸው ነበራል። እና ከዛ መጨረሻ ስላልቻል አብይ እኮ አለ ፊት ለፊት አለኩ ቀደም ያሳያዎቹ እኮ ሰውዬው እዛ ሆኖ እኮ ነው ሰውዬው የሚያወራው እኮ የአፍሪካ ሀገራት ይሄ እዛ ሆኖ እኮ ነው መንግስት ማሻሻያ የተደረገው እዛ ነው ያለው። ተመልካቴ አስተያየት እሳቸው ስልጣን ጊዜ ለማራዘም እዛ ፕሮፌሰር መስፍን ባቀረቡት ሪሰርች ወይም የትግራይ ጉዳይ ተካርጎ ነው ወደሱ አስተያየት የሚሰጠው።
ለዛም አስተያየት የሚሰጠ እና አይዲፒ የትግራይ አይዲፒ ጭምር ይጠቅም ነበር ቢወያዩ አይዲፒ ጭምር መጥቶ ቢወያዩ ተፈናቃዮች ቢወያዩ ይጠቅማቸው ነበር። እምቢ ሲሉን 100 ምናምን ሰዎች ከትግራይ ከተለያየ ሰዎች ከተለያየ ተቋማት ተወካዮችን ወስደን ወደ አዲስ አበባ አለ እና አዲስ አበባ የሚኖሩ 400 ምናምን ማንን ነው ቪዲዮን ስለደበረኝ ነው እንጂ ያ ቪዲዮ ላመጣው ነበር። ያ ልጅ ትግራዋይ ያለ እየበላ ምግብ እየበላ እንደ ህወሓት እናንተ በቆሎ በቂጣ በዳቦ አርጋችሁ ስብሰባ እየሰበሰባችሁን ተመልከቱ ስካይላይት ነው እንደዚህ መሰለ እንደዚህ አይነት በዚህ ምን አይነት ቡፌ ነው ስካይላይት ክላሱ ያው ገንዘብ አለው እና በእንደዚህ አይነት ግብ ይሄ ኩለ ሰላም እኮ ነው እየመገበን ያለ 3 ቀን በተከታታይ ምሳ እራት ምናምን ቁርስ ይኸው በተከታታይ እየበላን እኮ ነው አለ። ብዙ ሰው ልጆቹ ጭምር ቪዲዮ ለልጅ ከቀረ ያፍሩበታል። በምግብ ለሰላም ብሎ 3 ቀን እየመገበን ነው ብሎ የተናገረው እነዚህ እንክርዳዶችን ነው ሰብስቦ ተወያየው የሚለው ወራዶቹን ነው። እኔ ለራሱ አፍሮ እንደሚሆን እርግጠኛ ነኝ። ሶሻል ሚዲያ አንድ ሳምንት ቫይራል ነበር። ወይኔ እንደዚህ እንዴት ተዋረድን እዚህ ድረስ እንዴት ተዋረድን ብሎ ለምግብ ብሎ ምግብ እያደነቀ ቅረጸው ይሄን ቅረጸው ህወሓትማ የታባቱ ዳቦ አድርጎ እየሰበሰበኝ ይላል። መስፈራሪያ እነዚህ በሆዳቸው ነው ያዛቸው ድሆችን ሰብስቦ ያለው አሁን ያለው በስራ አጥነት በምናምን ምክንያት የተራበ ወጣት ሰብስቦ ተወያየው ይላል። እሱ መፍትሄ ያመጣል ወይ? አማራ ክልል አንደኛ ፖለቲካ ፓርቲዎች ከሰሞኑ ያመጣሁት የቢቢሲ ቋንቋ ነበር። የቢቢሲ ጃዋር የተናገራት አለ ቢመርህም ብጠላውም ትግራይ ላይ ከህወሓት ጋር መወያየት አለብህ ለሰላም ሲባል ትልቁ ቲፒኤልኤፍን ኢግኖር አድርገህ ትግራይ ላይ ስለ ሰላም ማውራት አትችልም። አማራ ክልል ወደድክም ጠላህም አማራ ክልል አሁን በአብዛኛው ተጽዕኖ ስር የወደቀው በፋኖ ስር ነው ያለው። የሞኖፖሊ ኦፍ ቫዮለንስ ያለው በአማራ ክልል መከላከያ አይደለም አረጋ ከበደ ያለው። ፋኖን ጠልተህ ፋኖን የረገምክ ሰላም አታመጣም ኢንጌጅ አድርገው ብሎ ነበር በአፋን ኦሮሞ። ይሄን አንቀበልም ካልክ ዋጋ የለውም ነው። እንደዚህ በስንናገር ፕሮፓጋንዳ የሚመስለው አለ። ሰውየው ማን ነው? እኔ ነኝ ስለ ሰላም እየሰበኩኝ ያለው እኔ ነኝ፣ አብይ አይደለም። አብይማ ቲፒኤልኤፍ አላቅም ካልክ ሰላም አልፈለክም ማለት ነው። ሪያሊቲው መሬት ላይ ያለው ሪያሊቲ አልተቀበልክም ማለት ነው። አማራ ክልል ያለው ፋኖ አላቅም ካልክ ቪዲዮን እኮ እየደበረን እኮ ነው። እንዴት ብሎ ዩቲዩብ ህግም ስለማይፈቅድ እኮ ነው። ሶሻል ሚዲያ ላይ ያለ በጣም ዘግናኝ ሰቅጣጭ የሚባል ነገሮች እያየን ነው። በቃ ወይኔ በኢትዮጵያ ወጣት የኢትዮጵያ እናቶች እያዘን እኮ ነው የምንውለው ዛሬም ድረስ። የአምባሰልን ተመልከቱ። ብዙ ሰው እየተመለከተው ይመስለኛል። መከላከያ ጀነራሎች በሙሉ አይተውታል አሉ ብዙዎቹ ሸር እየተደረጉ እርስ በርሳቸው። አብይም ሳያየው አይቀርም። ይሄ እሱ ምንም ነገር አመጣው። ቲክቶክ ላይ ተጥዶ የሚውል ሰውዬ ነው። ቲክቶክ አካውንት አለው። የለውም የሚለኝ ካለ ማሳመኛ አለኝ። እኔ በቲክቶክ ሜሴጅ ስልክላቸው ምንም ፈገግ ያለው አይሱቁም ብሏል እኮ። ቲክቶክ አካውንት ያለው በቲክቶክ መላክ አይችልም። ቲክቶክ አካውንት ላይ አክሰስ ለማድረግ ቲክቶክ አካውንት ሊኖረው ይገባል። ፌስቡክ አካውንት ሊኖረው ይገባል። በፌስቡክ የተላከ ሜሴጅ ለመክፈት የፌስቡክ የለኝም ነው የምትለው። ከሌለ አይከፍትም። ሰውየው ግን አብይ አህመድ ሳያውቀው ቲክቶክ እንዳለው ተናግሯል። ቲክቶክ አለ ስለ ቁጭ ብሎ ሁሉንም የሚኮመኩመው በየመሀል ላይ ገብቶ እንግዳ ማይሆን ስለማይገባ ነው እንጂ ቁጭ ብሎ ከጀርባ ሆኖ ይሰማል። ፌክ አካውንት አድርጎ ለማንኛውም መስፍን አርአያ አብይን ለማገልገል ብለው እዚህ ኃጢአት ውስጥ ናቸው ያሉት። ኃጢአት ውስጥ ወደ ከአብይ ሳንወጣ አንቶኒዮ ጉተሬዝ የኢትዮጵያን ልማት አደነቀ የሚል ፕሮፓጋንዳ ደግሞ ልሰራች። ሰሞኑ የነበረው ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ሊመጡ ነው የሚገርም ነውና የሚሉ ሲሉ የነበሩት ባለው ሻዕቢያ ሲሉ ነበር። የብልጽግና አገልጋዮች አሉ የሚከፍላቸው ሰዎቹ የሚከፍላቸው ማን ነው? ጌትነት ምናምን የሚባለው ምስኪን ሰውዬ ማለት ብልጽግና ሲወድቅ የት ነው ይሄ ሰውዬ? ኬንያ ነው የሚሰደደው? የት ነው የሚሰደደው? መቼም ኢትዮጵያ ምድር ላይ ጌትነትን አኮሞዴት የምታደርገው ኢትዮጵያ ትኖር በዛን ሰዓት። ለምን በእነዚህ አይነት ሞት ሲቀልድ የግለሰብ መኖሪያ ላይ እየጣለው የድሮን ጥቃት ነው እንደምታዩት። ይሄ ካደ ነው። እነዚህ ሲክድ የነበረ ነው። አሁንም እየካደ ያለ ነው። አማራ ክልል በድሮን ይሄ የትላንት ነው። ይሄ የትላንት ድሮን ጥቃት ነው። ይሄን ኢግኖር የሚያደርግ ይሄን የሚክድ ነው። ይሄን የሚያጠለጥል ነው። እንደዚህ አይነት ስራ እና ይቀበለዋል። የአማራ ህዝብ ይቀበለዋል።
ከአማራ የሚመጣው ሰራዊት አዲስ አበባ የሚገባው ሰራዊት ይቀበለዋል? አይቀበለው። እና የነገውን እያሰበ ነው አሁን እያንዳንዱ ማድረግ ያለበት። ፕሬዚደንት ኢሳያስ አፈወርቅ አዲስ አበባ ሊመጡ ነው ሲል ነበር ሰሞኑ። በቃ ብልጽግና የሚይዘው የሚጨብጠው ሲያጣ ፕሮፓጋንዳቸው ጭምር ከእጃቸውን አይመለጠም። ከእጃቸው ለምን መሰረት የለውም። መርህ ላይ የተመሰረተ አይደለም። አሁን አዲሱ ያለው ጉተሬዝ ልማታችን መሰከረ ነው። የጉተሬዝ ምስክርነት ጉተሬዝ ተናግሮ እናንተ ግን አልገባላችሁ አላቸው። ኢትዮጵያውያንን ነው። ኢትዮጵያውያን ማለት በደሞዝ የሚተዳደር ነው። ኑሮ ውድነት የሚያሰቃየው ነው። እሽግ ውሃ ጎልድ ውሃ ነው። ድሮ ሃይላንድ ነው፣ ሁሉንም ሃይላንድ ውሃ እንለው ነበር። የእሽግ ውሃ ማለት ነው። 70 ብር 60 ብር ምናምን ነው አሉ እሽግ ውሃ። እቺ በ5 ብር 6 ብር ድሮ እንደዛ ነበር ምንገዛ። በተለይ ትንሿ 1 ሊትር ምናምን 300 እኔ ትንሿ ማለት ነው። አሁን እንደዛ ነው አሉ። ምን ማለት ነው 60 ብር ለአንድ ሰው? ምንድን ነው የቧንቧ ውሃ ሲባል ቧንቧ ውሃ የለችም ነው የሚባለው። እሱ እንድትገዛላቸው ነው። አንድ ቢራ በደሌ ቢራ 120 እንደዛ አይደል? 120 ነው በደሌ ቢራ 120። ምንድነው ይሄ ሜታ ፕሪሚየም 120 አካባቢ ፕሪሚየም ጣፋጭ ይሄ እንትና የገዛው ማለት ነው የእንግሊዙ የገዛው። በዚህ በአንድ ቢራ እየኖረ እንቁላል መግዛት ዳቦ መግዛት ብርቅ የሆነበት ህዝብ እናንተ ልማቱ አልገነዘባላችሁ። ጉተሬዝ እኮ መጥቶ እኮ እናንተ ከአፍሪካ አንደኛ እያደጋችሁ ነው አለን እኮ። እናንተ ግን ፊል ልታደርጉት አልቻላችሁም እኮ። ምን ላድርግ ይላል አብይ አህመድ። እነዚህ ሁለተኛ ዲግሪ 3ኛ ዲግሪ ግራጁዌት አድርገው ዶክተር እገሌ የተባሉ ሰፈር ላይ ልጆቻቸው ግን በአግባቡ መቀለብ የማይችሉ፣ በአግባቡ ማልበስ የማይችሉ፣ በአግባቡ ጽድት ያለ ቤት ማለት ሪላቲቭሊ ጽድት ያለ ኮንዶሚኒየም እንበለው ለምሳሌ 3 መኝታ ክፍል ወይ 2 መኝታ ክፍል ደህና ቦታ ላይ መከራየት የማይችል ነው እኮ አዲስ አበባ ያለው። ውሸት ነው ይሄ? አዲስ አበባ ናቸው ይሄን ፕሮግራም የምትከታተሉ እንደዛው እውነት አይደለም? እኔም 2ኛ ማስተርስ አለኝ 3ኛ ማስተርስ አለኝ ብሎ ፒያሳ ላይ ኮንዶሚኒየም ይከራያል? አይከራይም እኮ። ልጆቹን በአግባቡ ትምህርት ቤት ያስተምራል፣ ይቀልባል፣ ቤቱን ማኔጅ ያደርጋል። ካልሰረቀ ካልዘረፈ በስተቀር አያደርግም። እኛ ደግሞ አተኖር መሰርከምሰስ ጨዋ ሰው ነው። ኑሮ ውድነት የኢትዮጵያ ኑሮ ውድነት የሚለካው አንዴ በመንግስት በሲቪል ሰርቫንት ነው፣ በነጋዴ አይደለም። ነጋዴ ይጨምራል፣ ገበያ ሲጨምር ይጨምራል፣ ችግር የለበትም። ነዳጅ ሲጨምር እንቁላልም ይጨምራል። ኑሮ ውድነት ነው፣ አንድ ላይ ነው የሚጨምረው። ምን ያገናኘው የሚል አለ የኢኮኖሚክስ ሀሁ የሌለው ሰው። ምን ያገናኘው ይላል። ይሄ ሰውዬ ነዳጅ በነዳጅ የሚሰራ የሆነ ነገር ይገዛል እኮ። እንቁላል ሻጭ እኮ እንቁላል ዝም ብሎ በቃ 1 ብር ያድርገው እንደ ኃይለ ሥላሴ ወይ 50 ሳንቲም ይሸጠው ለእንትን ለ20 ለ30 እንደዛ ነው የሚፈለገው። የሰውየው ንቃት ግን ንቃትም ነው። ትንሽ እንሄድበት ተመልካቾች። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራል እንድንጠብቃቸው ሞቲቬትድ መሆን አለብን፣ ኢነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ ነው የሚለው ይሄ ሰውዬ። የፍቅር ሰው ይሄ ሰው ኢትዮጵያ ምድር ላይ አንድ እንጀራ ተመልካቾች እዚህ የሚለኝ አንድ እንጀራ 50 ብር፣ ዳቦ 40 ብር፣ 50 ብር፣ 40 ብር፣ 30 ብር ይሉኛል ዳቦ። እንደዚህ ያለበት ሀገር ነው። እናንተ ሊገባችሁ አልቻለም። ከኒውዮርክ የመጣ አንቶኒዮ ጉተሬዝ ግን እናንተ እየለማችሁ ነው እያለን ነው። ይሄ ሰው የስክሪን ላይ ያለው እኮ ነው። መነጽር አድርጎ እንዋደድ እየለማን ነው። እናንተ ግን ሊገባችሁ አልቻለም። እንዴት ነው ሊገባኝ የማይችለው? እኔ ኢትዮጵያ ከለማች ኢትዮጵያ ካደገች እንዴት ነው እኔ ሊገባኝ የማይችለው? ኢትዮጵያዊ እንዴት ነው ሊገባው የማይችለው? በየቤቱ የለም እንጀራ። አሁን እንጀራ በኪሎ ሆና አሉ አንዳንድ ቦታ ላይ በኪሎ። አንድ ጓደኛዬ አምና ነገረኝ። የሪል ታሪክ ነው። እንጀራ ማዘር አንድ እንጀራ ስላቸዋለ ወንድ ላጤ ነው እና እግረ መንገድ ወደ ቤቱ ይዘው ሊገባ ሲል በጣም እንትን ነው በቃ ስስ ነው እንደዚህ ማለት እንትን ነው። ለስሙ ነው እንጀራ እንጂ አንድ ጉርሻ ነች።
አንድ ጎረምሳ ይጎርሳታል ብል በቃ ተያዘች ከሁለተኛ ከታች ያለው እንጀራ ተያይዞበት ቢሉት የኔ ልጅ ሁለት እንጀራ አርጋታል ሁለት እንጀራ አርገው ምን ነው አይ አልያ ተያዘኩም አልወጣ ብቻዋ አልነሳለች ብቻዋ ነጥሎ ማንሳት አቃታቸው ሁለት አርገው በእናትህ አሉት ሳያስብ ሁለት እንጀራ ገዝቶ ሄደ ይሄ ትልቅ ሰው ነው ማለት ሁለተኛ ዲግሪ ያለው ሰው ነው አሁን ለምሳሌ ሲነግረኝ ምንድነው የምንጠብቀው ይሄ ህዝብ ምን እየጠበቀ ነው ይለኛል ይሄ ህዝብ እኮ ነው 97 ዓመተ ምህረት ዲሞክራሲ ፈልጋለሁ ብሎ ሰላማዊ ሰልፍ ወጣ እኮ ይሄ ህዝብ ነው አሁንስ ኮምፕሌን ያደርጋል አረግ በየቤቱ ዳስ ጥሎ ያለቅሳል ዳስ ጣል ያለቀሰ አብይ እንደዚህ አይነት እባካችሁ አታሳዩኝ እያለ ይውላል አታሳዩኝ መፍትሄ አይደለም አታሳዩኝ ባግባቡ የባሰው አመጣሁት አዳነች ወደ መጨረሻ አካባቢ ሸኛቸዋል አዳነች በጎዳና ተዳዳሪ ለምንድን ነው የሚራቡት ጎዳና ተዳዳሪ እዚህ መጥቶ ለምን አይበሉም በጣም ቦታ አስቀምጠናል ምግብ በየአይነት ምግብ ይያለ ለምንድን ነው እዚህ የማይመጡት ብላ በኢትዮጵያውያን አሹፋለች ምን እንደሆነ አላቅም ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ በቃ ንጹህ ምግብ የተመጣጠነ ምግብ ለምንድን ነው በሄ ማትበሉት ነው በረንዳ ይሄ እኔ በእውነት ይሄ መንግስት እኮ መንግስት አይደለም እኮ የመንግስት ባህሪም የለም እኮ ለስነልቦና የህዝብ ስነልቦና ምን ይለኛል እኮ አያስብም እኮ ይሄ እንቁላል ምንቸት ምን ይመስለኛል ምንቸት አንድ እንቁላል እንትን አድርጎ ቡፌ እኮ ነው ቡፌ ያለላችሁ በየበረንዳ ምን ተጠብቃላችሁ በረንዳ ዳሪ ለምን ይሆናል ጎዳና ተዳዳሪ ለምን ይሆናል እንደዚህ አይነት ቡፌ በየቦታው ያስቀምጥለት አዳነች በኢትዮጵያ ሞራል የለም እያንዳንዱ የመንግስት ሰራተኛ ከራባቱን አውልቆ የሆቴል ምግብ ፍለጋ እኮ ነው የሚሄደው ወደ ልጆቹ ለመሄድ አዲስ አበባ እኮ እናቶች እኮ ከቃሊቲ ወደ አምባሳደር አካባቢ የመገናኛ ወደ ሜክሲኮ አካባቢ በተለያየ መንገድ ሄደው እኮ አስፋልት ላይ ጎዳና ላይ እኮ ሲለምኑ ፊታቸው ጭምብለን ተራርጎ እኮ ሲለምኑ ነው የሚያመሹት እኮ ለልጆቻቸው የሆነ ነገር ብር ይዘው ለመሄድ አዲስ አበባ እኮ ማይታይ ነገር የለም እኮ አዳነች ይሄ ነገር ችግር ካለ ምን ድሮ እንደዚህ በየቦታ ምግብ የነበረበት ህወሓት ድሮ ምግያሽ የሚባል ነበር ባዶ 505 የሚባል ኮድ ነው ባዶ 5 ሎጂስቲክስ ማለት ነው ትጥቅና ምግብና ምግያሽ ይሉት ነበር ቲፒኤልኤፎች ድሮ እና አበል ስለሌለ በቃ የሆነ ቦታ ሄድና ምግያሽ ጋር ሄዶ ያርፋል ሰውዬ መብቱ ነው ታጋይ መብቱ ነው ማንንም የትኛው ክፍለ ጦር ምናምን አይልም ሄዶ ያርፍበታል ማደሪያም እዛው ቦታ ላይ ያድራል ምግብ በልቶ ጠጥቶ ይሄዳል ውሃ ነው የሚጠጣው ሌላ መጠጥ የለም በልቶ ይሄዳል ቢያንስ ያገኘው ክክ ነው ምናምን በልቶ ነው የሚሄደው ለዚህ ነው የተዘጋጀው ማን እንደሚበላው ምግብ ይዘጋጃል ለማን እንደሚበላው አይታወቅም ማንም እዛ መጥቶ እንደሚያርፍ ቦታዎች ይታወቃል የት አካባቢ እንዳሉ ይታወቃል ምግያሽ ነው የሚሉት እንግዶች የሚያርፉበት ማለት ነው አዳነች አበቤ ምግያሽ አለ አዲስ አበባ እያለች ነው የኔ ቢጦች መጣችሁ ብሉ እያለች ነው የት ነው ያለው አሁን ወደ ጎረቤት ሀገር እነዚህ ጉዳቸው ብዙ ስለሆነ ግን አሁን ወደ ሪል ፖለቲክስ አስመራ ነበር ዛሬ ሪል ፖለቲክስ አለላቸው እዚህ ላይ አብይ አህመድ ስለ ህገ መንግስት ምን ያወራል የግብጽ ውጭ ጉዳይ ሚኒስትር እና የትራንስፖርት ሚኒስትር የተለያዩ ካምፓኒዎች ሲኢኦስ የተለያዩ እንትን ላይ በትራንስፖርት ምናምን ዘርፍ ያሉት መተው ከኤርትራ መንግስት ባለስልጣናት ጋር ሜሞራንደም ኦፍ አንደርስታንዲንግ ተፈራርመዋል እንግዲህ ስክሪን ላይ የምናየው እንደዚህ አይነት ነው ፕሮፌሰር እስቄል ገቢሳ ቀደም ብዬ ዛራ ሚዲያ እንግዳችሁ ነበር ይሄ ሲምቦል ነው ዝም ብሎ ለይስሙላ እንትን ዝም ብሎ እንደዚህ ተዋይተናል ለማለት እንትን ነው እንጂ ከኋላ ከጀርባ ሴኩሪቲ ላይ ነው የሚወያዩት እነዚህ ሰዎች ብሏል እንግዲህ እኛ የምናየው አት ፌስ ቫልዩ ስክሪን ላይ የተነገረን ሶሻል ሚዲያ ላይ ያየነው ነው የበርካታ የግብጽ ባለስልጣናት ነው ዴሊጌሽኑ ትልቅ ዴሊጌሽን ነው በትራንስፖርት በውጭ ጉዳይ ሚኒስትሩም እንደዚህ አንድ ዴሊጌሽን በዛ ያለ ዴሊጌሽን ወደ ኤርትራ ሲመጣ በጣም ሬር ነው ይሄ ቀላል የማይባል ፖለቲካል ትርጉም ሊሰጠው እንደሚችል ነው እየተነገረ ያለው ግብጽ
በቀላሉ አይደለም እንደዚህ እዚህ ውስጥ ያው ይሄን ሁሉ ስራ ይሄን ሁሉ ለማስጣል የምትልከው ለትልቅ ጉዳይ መሆን አለበት። ይሄ ምናልባትም ብልጽግና አሁን ቀይ ባህር ምናምን እያለ ከሚያሾፈው እና ግብጽ እንትና ፈረንሳይ መጣች ምናምን እያለ ፈረንሳይ ለሶስት ስቶፕ ኦቨር ዝም ብሎ አለፍ ብሎ የመጣበትን የፈረንሳዩ ማክሮን ፕሮፓጋንዳ ሰሞኑ ሲነፋ ነበር። አልነበረም ዝም ብሎ እግረ መንገድ ነው የመጣው በእንትን ምንም ጉዳይ አልነበረው። ስቴት ቪዚትም አይደለም ይሄ ትክክለኛ ስቴት ቪዚት ነው። ውጭ ጉዳይ ሚኒስትሩ፣ ትራንስፖርት ሚኒስትሩ፣ የዚህ በጣም ብዙ ሚኒስትሮች እና የካምፓኒ ሲኢኦስ ናቸው የመጡት። ምን እንደተወያዩ እግዚአብሔር ይወቅ ከእኛ ሚዲያ ላይ ከሰማነው በላይ ማለት ነው። መጨረሻ ተመልካቾች በጣም አስገራሚ በሚራክል ህይወቱ የዳነ አንድ የኢትዮጵያ መከላከያ ሰራዊት አባል የነበረ ኮሎኔል ዛሬ ህይወቱ አልፏል። ኮሎኔል አዲስ ዓለም ብርሃነ ነው የሚባለው። ዛሬ ሀዘናችን ለመግለጽ ያክል ነውና ታሪኩም ለየት ይላል። በጣም እንዴት ምን አይነት በጣም ጠንካራ ሰው ነበር። ብሪሊያንት ነው። አዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪ አዲስ አበባ ዩኒቨርሲቲ ሲማር ኮሎኔል አዲስ ዓለም ብርሃነ ሁሉም ስትሬት ኤ ነው ያመጣው። ስትሬት ኤ አምጥቶ ሰቃይ ነበር በሙሉ ማስተርስ ላይ ጠቅላላ ሁሉንም ኤ አምጥቶ ነው የጨረሰው። ዛሬ ሽረ እንዳስላሴ ቀብር ስነ ስርዓቱ ተፈጽሟል። ዛሬ ሚያዝያ 8 ባደረበት ህማው ነው ሽረ እንዳስላሴ የተሰዋው ተብሏል። 36 ዓመታት ከህወሓት ታጋይነት እስከ የኢትዮጵያ መከላከያ ሰራዊት ከፍተኛ መኮንን እስከ ኮሎኔልነት ማዕረግ በተለያየ ኃላፊነት አገልግሏል። ምዕራብ አባያ ተመልካቾች የዚህ ለየት የሚያደርገው ተመልካቾች ምዕራብ አባያ ተጋሩ ታስረው በማንነታቸው ምክንያት ታስረው በነበረበት ጊዜ እነ ጥላሁን ከበደ የሚባለው የደቡብ ኢትዮጵያ አስተዳዳሪ ያለው እነ ተስፋይ በልጂጌ ያስተባበሯቸው አርሶ አደሮችም ጭምር የተሳተፉበት የተገደሉት 94 ተጋሩ ኮሎኔሎች በሚገደሉበት ጊዜ ይሄኛው በተአምር የዳነ ነው። በተአምር ሲሸሽ ሱሪው ሁሉ በጥይት ምናምን እንትን አድርገውታል አሉ። ምንም አንድ ጥይት ሳይነካው ግን አመለጠ። እዛው ግቢ ውስጥ ምንም ሳይነካው አሉ። እንደ ልብሱ በእንትን አድርገውታል። አላገኙትም ማለት አልገደሉትም፣ አላቆሰሉትም ሁላ። ይሄን ሁላ በተአምር በሚራክል የዳነ ሰው ነው። አሁን ባደረበት ህመም ዛሬ ሽረ እንዳስላሴ ከዚህ ዓለም በሞት ተለይቷል ያሉን ኮሎኔል አዲስ ዓለም ብርሃነ ነባር በጣም ብሪሊያንት መከላከያ በጣም የሚወደድ እና ትልቅ ኃላፊነት ላይ የነበረ ነው ብለውናል። ይሄ ከባድ ሀዘን ነው ለቤተሰቡ፣ ለመላ ቤተሰቡ፣ ጓደኞቹም ሀዘናችን መግለጽ እንወዳለን። ዛራ ሚዲያ ለነበረን ቆይታ በዚህ እናጠናቅቃለን። ተመልካቾቻችን አብራችሁ ስለቆያችሁ እናመሰግናለን። ሼር አድርጉት። ሰብስክራይብ ካላደረጋችሁ ይሄን ቻናል ሰብስክራይብ ሳታደርጉት አትሄዱ። ኖቲፊኬሽን ተጫኑ። በተረፈ ሚዲያችሁን ደግፉ፣ ሚዲያችሁን አበረታቱ። የተለያዩ ወጪዎች አሉ። ሚዲያ ነው፣ ሳተላይት ነው፣ ስቱዲዮ እና ሰራተኛ ብዙ ወጪ ያለው። ስለዚህ ሚዲያችሁን ደግፉ ማለት እንወዳለን። በያላችሁበት ሜምበር ሁኑ። ደግሞ ሜምበር ብትሆኑ ደስ ይለናል። አመሰግናለሁ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።